እናቴን ማግኘት አለብኝ አባዬ። ወይኔ ጉዴ! ምን ችግር አለ እንዴ? አባዬ ስልክ ያነሳም። ዲው ምን አለ ምን ነገር ባልተናገርኩ። እስኪ አሁን ይሄን ሁሉ ጊዜ ችዬ ምንድነው ዛሬ ያሳሳተኝ? እኔ ከዚህ ዘወር ማለት አለብኝ። አንተንም ኤቢንም ውሃንም በውጭ አገኛቸዋለሁ። ዳጣ ነይ ከኔ ጋር። አባዬ ነው ወዳባት። እንኳን ተወለድሽ በድጋሚ አባዬ። ዛሬ ነው የምወለደው። ዛሬ ነው የኔ ልደት አባዬ። ልደትሽን እንኳን አከበርንልሽ። አዎ፣ ግን አባዬ ከዚህ በኋላ ከዛሬ ጀምሮ ነው እድሜን አንድ ብዬ የምቆጥረው። እሺ አባዬ። ታዲያ እናቴ ታለች? አባዬ ተው በቃ። እንደውም በቃ ስሟን ብቻ ንገረኝ። አያይ ለነገሩ ስሟም ይቅርብኝ። እማዬ ብዬ ስለምጠራ ቀስ ብዬ ስሟን አውቀዋለሁ። ፎቶዋን ብቻ ሳየኝ አባዬ። ፎቶ አላሳይሽ? አያይ እንደውም አባዬ ፎቶዋን ማየት አልፈልግም። እራሷን ነው ማየት እንፈልገው አባዬ። በቃ አስነሳውና እንሂድ አባዬ። ደስ ብሎሻል አይደል ዳጣ? አዎ አባዬ በጣም ደስ ብሎኛል። በጣም ደስ ብሎኛል። 20 ዓመት ሙሉ እናቴን ፈለግኳት፣ አጣኋት። አንተንም ያን ያክል እድሜ ተፈለግኩ፣ አንተን አገኘው አባዬ። አሁን ግን እናቴን ነው ማግኘት ፈልገው አባዬ። እናትሽ ማንን ትመስላለች ብለሽ ታስባለሽ አባዬ? እኔ እንጃ፣ እኔ አላቅም። እኔ መገመት ራሱ አልችልም አባዬ። እኔ አሁን ደስታ ላይ ነኝ ያለሁት። ምን እያሰብኩ እንደሆነ ራሱ ምንም እየገባኝ አይደለም አባዬ። እኔ ራሴን እየተቆጣጠርኩ አይደለም አባዬ። እኔም ተጨንቄያለሁ ዳጣ። የሞት አፋፍ ላይ እንደቆመ ሰው ተጨንቄያለሁ። ውስጤ ባሩዱ እንደተለኮሰ ቦምብ ሊፈነዳ እየተቃረበ ነው። እንደ አባዬ ለምን? ማርታ ለመጀመሪያ ጊዜ አኮረፈችኝ፣ ተቀየመችኝ። ገብቷታል። እየመጣ ያለው ጊዜ ምን እንደሆነ፣ ምን እየተከናወነ እንደሆነ ገብቷታል። ክፍሌን ለቃ ወጣች። ምን አባዬ? አዎ ዳጣ፣ ማርታ አዘነችብኝ። አንቺ ልጄ እንደሆንሽ ከማን እንደወለድኩሽ ስታውቅ ምን እንደምትለኝ አላውቅም። በሕይወት አላገኘም፣ አትተርፍም። ዳጣ፣ እኔ ምን እንደማደርግ ግራ ገባኝ። እንደ አባዬ ቆይ እማዬ ምን ሰማች? አንተ እኮ ለእኔ እናቴ ልትነግረኝ እንደሆነ አላወቀችም አይደል? እህቷ መረሳት ነው የሄደችው። ቻልኩ አለችኝ። አሁንስ አቅቶኛል፣ ደከመኝ አለች። ገና ጉዴን ክህደቴን መቻየችው፣ መቻወቀችው። ምን አይነት ጉድ እንደተሞላው መቻወቀች። ቻልኩ፣ ተሸከምኩ፣ ከበደኝ አለች። ኧረ አባዬ ለምን ትጨነቃለህ? አባዬ ዛሬ እኮ የደስታ ቀን ነው። ደስታ እኮ ነው በቃ አባዬ። ይኸውልህ አባዬ
አባዬ እኔ ዛሬ እናቴን ማወቅ አለብኝ። እናቴን ማግኘት አለብኝ። አባዬ ውሰደኝ፣ እናቴ ጋር ውሰደኝ አባዬ። ምንም ብትል አልሰማም። የምር እንዴት እናቴን ማግኘት አለብኝ አባዬ። አንቺም ትተሽ ልትሄጂ ነው? አንቺ እኮ ነሽ እውነቱን የምታውቀው ዳጣ። እና አባዬ በእኔ ምክንያት አይደል እንዴ እንደዚህ የምትሆነው? በአንቺ ምክንያት አይደለም፣ በእኔ በደል ነው። እናትሽን አይደል የምትፈልጊው? አሁን ወስድሻለሁ። አባዬ እናቴን በመታወቄ ደስተኛ አይደለም እንዴ? አስጨንቀዋል አይደል? በቃ ተው አታስተዋውቅ። ችግር የለውም። እናትሽን ዛሬ ማወቅ አለብሽ። እናትሽን ሳታውቂ ዛሬ አይነጋም። ዛሬ ታውቂያታለሽ። ናታን ስማኝ ናታን፣ አባዬን አይተኸዋል? ምን ሆነህ ነው ናታን? አባዬን ጠይቅሽ? አዎ አይተኸዋል ናታን። እማዬን በጣም ተጨንቃለች። እኔ ክፍል መታ ተኝታለች። ምን ተነጋግረው ነው እንዴ? አዎ ናታን። የት ነው ሄደው? ዳጣን ይዟት ወጥቷል። መሸ እኮ ናታን። እሱም ደግሞ ጥሩ አይደለም። ቆይ የት ነው ሄዱት? እናቷን ሊያስተዋውቃት መሰለኝ፣ ግን እርግጠኛ አይደለሁም። ናታን ቆይ እማዬ እዛ እያለቀሰች ነው የሚሄደው። ይሄ ጥሩ ነገር ነው ናታን? ቃል ገብቶላታል፣ ለዛ ነው የሄዱት። እሱም ተጨንቆ ነበር ናታን። ቆይ ይሄ ነገር ማደር አይችልም? አንተም ቆይ ያየኸው ዝም ነው የምትለው ናታን? እና ብሬ ዴቢ እንዴ ሲወጡ እኮ ደህና ነበሩ፣ ረጋ ብለው ነው የወጡት። ይኸውልህ ናታን፣ አባዬ ቀን ሙሉ ቢስቅም ሳቅ ውስጥ ግን ጭንቀት እያየሁበት ነበር። ቆይ እንዴት ነው በዚህ ሰዓት የሚሄደው? እማዬንም ጥላት መሄድ አልነበረበትም በዚህ ሰዓት። እስቲ ደውይለት ወይ ደውይላት እስቲ ለሱ። እሺ ስማኝማ ጊዜ ቆይ አባዬ ሲል ምንም አላለ? አረ ምንም አላለኝ። ምን ነው በዚህ ሰዓት ወጣ? አውቅም ችግር አለ እንዴ? እሺ ወዴት ነው ሄደው? እንዲህ ወደ ላይ ያቀን። ወይኔ ጉዴ! ምን ነው ችግር አለ እንዴ? አባዬ ስልክ አያነሳም። ዲያጣ እኮ አብረው ነው ያለች። ችግር የለውም ሰው አብሮት ስላለ አታስቢ። እሺ በቃ ጊዜ እሺ እሺ። እንዴት ያልቅጥ ነው ቲሙ ግቢውን ለማን ብዬ እንጂ ወጥቼ ፈቅዳቸው ነበር። ምንድን ነው እማዬ? ቤቴን ለማባዬ እስኪ ደውይለት ደውይለት። የት ሄዶ ነው? እኔ እንጃ እማዬ አላውቅም። ለጊዜ ራስ ምንም ሳይለው ነው የወጣው። በቃ እማዬ የሆነ ነገር የሆነ ይመስለኛል። እንዴ ቆይ ምን ማለት ነው? ጭራሽ እሱን ማባበል ሲገባው በዚህ ሌሊት ወጥቶ ይላል እንዴ? እማዬ ለእኔም ስልክ አላነሳ ብሎኝ እስኪ አንቺ ካነሳልሽ ሞክሪለት።
ግን አይነሳ። ቆይ ምን ብሎ ነው የወጣው? አይ ማይ ምንም አልነገረን። ደግሞ በጣም ተጨንቆ ነበር። ሲቀጥል ደግሞ ካንቺ ጋር ስለወራን በጣም ተጨንቋል ይበለጠ። እኔ እኮ ታዲያ ለምን ተጨነቅ? ምንድነው እንደዚህ ብቻህን የሚያስወራህ? ለምንድነው ችግርህን ማታካፍለኝ ነው ያልኩት። ቆይ ቢያጠፋው እንዴ ጥፋተኛ ነኝ? ማይ አንቺም አባይ ምን ጥፋት የለባችሁ። ግን በቃ አባይ ነው በሆነ መንገድ በቃ ማግኘት አለብን ማይ። እንዴ ብቻውን ነው እንዲወጣው? አይደለም ማይ ከራጣ ጋር አብረው ነው ሄዱት። ወይ አንቺ ደግሞ ታዲያ ልደቷ ስለሆነ ሊያስናናት ይሆናል። ምናልባት በቃ ስልኩን ሳይለንት አድርጎት ይሆናል። ዝም ብለሽ ታስጨንቂኛለሽ። እኔ ግን ውስጤ እንደዛ አይለኝም ማይ። እና ምንድነው የሚልሽ? አባዬ በምንም ሁኔታ ውስጥ ቢሆን ስልክ ያነሳ ነበር። ልክ እኮ ነሽ። እስኪ ወይ ለዳጣ ሞክሪላት። አቶ ገዜ እንዴት ነሽ? ይሄን ድግስ ውጠሽ የ5 ወር እርጉዝ መሰልሽ? ሆኜስ እንደው በምን ታውቃለህ? ለነገሩ አንቺ አትታመኝም። ካረገዝኩ ለራሱ መርጬ ነው። እሺ ስማ፣ እንደውም ከፈረንጅ ነው እሺ መውለድ የምፈልግ። አሁን ባንቺ ቤት ደህና ማውራትሽ። ፈረንጅም እኮ እንደኛ ሰው ነው። አሁን ሲጀመር ፈረንጅ ልጅ ነው መውለድ የምፈልግ። አይ ከፈረንጅ መውለድ ሙያ መስሎሻል? የኔ አያት ፈረንጅ ባሪያ ነበሩ። ከብቶች ሁሉ ነበሩ አሉ ቢያውቁት። የፈረንጅ እረኛ ቀጥሮ ቱሪናፋ ያንተስ ቀደዳ እንደው አንድኛውን አለፈ። አረ ምናምን ይቅደልሽ። በዋሽ አሁን በያት ይዋሻሏች። የኔ አያት ጣሊያናዊ ምርኮኛ የፍየል እረኛ ነበሩ። ሲያስጠብቀው ነበር የሚውል። ለነገሩ አንቺ ምን ታረቂ? እዚህ አብሬሽ ሲውል ጊዜ ጓደኛሽ አደረግሽ። ስማኝማ ጊዜ ጋሽ እናትዬ ግን ተጣልተዋል መሰል። ቅድም እትዬን ተናዳዩዋት። ዝም በይ፣ እነሱ አይጣሉ። ኦይ አንተ ደግሞ እኔ ሌላ ነገር አላወራውም። ስማ መሰለኝ ነው ያልኩ። ግን እንዲያልሽው እኮ መኪናውን በኃይል ነው እንዲሁ አስፈንጥረውት ይዘውት ሄዱ። እንደው ግን ይገርማል። መከባበራቸው በጣም ያስቀናኝ ነበር። እንደዛሬው ግን እትዬ ተናዳ ይቻት አላውቅም። ያለ ነገር ነው። በትዳር እኮ እንደዚህ ያለ ነገር ያጋጥማል አልፎ አልፎ። እኔና አንቺም ስንጋባ እንዲህ መጨቃጨቃችን አይቀርም። አንዴም ጠገብ ስትይ እንደው በሽመል ጀለጥ አረግሻለሁ። ኧረ እባክህ እዛው በለመድክበት። እሺ ምን ይላል? እኔ የምልሽ ለዛ ዛሬ እንደው በውድቅቱ ልምጣ እንዲህ በኋላ። ጉንጬን ሳምከኝ አይደል? ደግሞ ስማ የረሳሁልህ እንዳይመስልሽ። ወይ ግን አንቺ እንደው ዝም ብለሽ እየወደድሽኝ እንደ ደብረ ታቦር ዳቦ የምትታሽ ለምንድን ነው? አንተስ ምን ስለሆንክ ነው እንደዚህ የሚነፋፋ? በል ወንድ ነኝ። እኔም ሴት ስለሆንኩ ነው። እሺ ታይ ግን ታይ ለዛ ታይ ልምጣ። አልፈልግም፣ አትመጣም። እሺ አሃ ደህና ደርሳት መሄድሽ አሁን ና ማለትሽ ነው አይደል? ገባኝ። ይጠራል። እማዬ በጣም ስልክ አታነሳም። ወይኔ ጉዴ! ምን አላፊም በቆርጥ እንዲሁ ምን አለ ምን ነገር ባልተናገርኩ። እስኪ አሁን ይሄን ሁሉ ጊዜ ችዬ ምንድነው ዛሬ ያሳሳተኝ? እጭ ቆይ እማዬ ምን ብለሽው ነው? አባዬ ምንድን ተናገርሽው? እማዬ ቆይ ምን ጠይቀሽው ነው? አሁን ምን ይሰራልሻል? ይልቅ ጅናታን ጥሪልኝ። እሺ
አባዬ ቆይ ለምንድን ነው እንደዚህ በፍጥነት እየነዳ የመጣው? ቆይ አባዬ ምን ሆናል? ለኔ እናቴ መናገር አልፈለግም እንዴ? እሱ ነው እንደዚህ ያስጨነቀ? ለመሆኑ እናትሽ ማን እንደሆነች ብታውቂ ምን ትይኛለሽ? ማናት አባዬ? እኔ አውቃታለሁ እንደ አባዬ አውቃታለሁ? ግራ ገባኝ እኮ። የት ነው የመጣ ነው? የት ነው ያለ ነው? አባዬ ደህና አይደለም። አባዬ ምንም ልክ አይደለም። በቃ ወደ ቤት እንመለስና ነገ ታስታውቀኛለህ። እናትሽ እየጠበቀችሽ ነው። በቃ አባዬ አንተ መንዳት የለብህም። የት ነው ያለችው? በቃ ስልኳን ስጠኝና እኔ ደውዬ ላግኛት። አይደል በዚህ ሰዓት ማጠገብሽ መሆን አለ። እሺ በቃ አባዬ በቃ ነገ አባዬ አሁን አንተም ደህና አይደለም። በቃ ነገ ታስታውቀኛለህ አባዬ። የማላውቃት እናቴን አገኛለሁ ብዬ አባዬ አንተን አባቴ ማጣት አልፈልግም አባዬ። በቃ አንድ ቀን ማደር አያቅተኝም አባዬ። በቃ ወደ ቤት እንመለስ እንሄድሽ አባዬ። ይቅር አልጠጣም ዳጣ፣ ሁለተኛ አልጠጣም። መጠጣቴ ነው እንደዚህ ያደረገኝ። እንዴ ሰክረ ነው እንደ አባዬ የወለድከኝ? እንዴት እንደተወለድሽ አልነገርኩሽም አይደል? ነግረኛል አባዬ። ተሳስተ ነው? እውነቱን አልነገርኩሽም። እውነቱን ቀድሜ ልንገርሽ፣ እኔንም እናትሽንም እንዳትቀይም አባዬ። በቃ እኔ አልፈልግም። ወደ ቤታችን እንመለስ። በቃ ነገ ትነግረኛለህ አባዬ። ይሄ ታሪክሽ ነው፣ እወቂው። እሺ እናትሽ ነች የመጣችብኝ። እንዴት አባዬ? የኔ ጥፋት ነው፣ የኔ ጥፋት። በመጠጥ ተደፋፍሬ ማርታ በሌለችበት ሰዓት ላይ እናትሽን አልጋ ላይ ይዣት ወጣሁ። እንዴ አባዬ እማዬ እናቴን ታውቃታለች እንዴ? አዎ ይተዋወቃሉ። እና አባዬ እኔስ አውቃታለሁ እንዴ አባዬ? አባዬ የት ነው ያለችው? ውሰደኝ አባዬ፣ ውሰደኝ እባክህ ውሰደኝ አባዬ። አሁን ቶሎ እንሂድ። ዳጣ ልክ አይደለሁም፣ ጥሩ አይደለሁም። ወደ ቤቷ ልወስድሽ ነበር፣ ግን አሁን ልክ አይደለሁም። እሺ በቃ አባዬ። ቆይ አሁን ምን ማድረግ ነው የምትፈልገው? ወደ ቤት መመለስ ከሆነ እንመለስ አባዬ። እናቴ የምናገኛት ከሆነ ደግሞ እንሂድ። ምንድን ነው ማድረግ የፈለግከው አባዬ? አሁን ከሌሊቱ 5 ሰዓት ማርታም እየደወለች ነው። አዎ ኤቢ ምን የቀስ ደውል ነበር። በቃ ዳጣ ነገ ላስተዋውቅሽ። ዛሬ ደህና አይደለሁም፣ ማርታም ደህና አይደለችም። ግድ የለሽም፣ ነገ ላስተዋውቅሽ። ችግር የለውም አባዬ፣ ጣጣ የለውም። ይህን ያክል ዘመን እኮ እናቴን አላውቃትም። ለአንድ አዳር ችግር የለውም አባቴ። ደስታሽን አበላሽብሻለሁ ዳጣዬ። የዛሬን ብቻ እንደር። እሺ
ቆይ ምንድን ነው የሆንከው? የት ነው የሄዳችሁት? ምንድን ነው? ደህና ነኝ ማርቲ። ምን ደህና ነህ? ፊት ሁሉ እኮ ተቀያይሯል። ምነው ተቀይመኝ ነው እንዴ? በእውነት በቃ ሁለተኛ እንደዚህ አይነት ነገር አልናገርም። አፌን ቁርጥ አድርገው። እባክህ ይቅርታ አድርግልኝ። አንቺ ምን አጠፋሽ? ቅድም ትንሽ ስሜታዊ ሁኜ ተናገርኩ። ታውቃለህ እኔ አንተን ተናግሬ አላውቅም። እባክህ ደሬ ከልቤ ይቅርታ አድርግልኝ። እሺ። እንደዚህ ነው እሺ የምትለኝ? በቃ ፈገግ ብለህ እቅፍ ውስጥ አድርገህ ነው እንጂ አቅፈ ግለጽልኝ ስልህ አንተ እሺ ትለኛለህ? እሺ ማርቲ። እኔን ምን አደረግሽ? እንዴ ከዚህ በላይ ምን ላድርግህ? ጨቀጨኩ። ለዛ ነው ቤቱን ጥላ የወጣ። ግን ደግሞ እባክህ ተረዳኝ። ፈልጌው አይደለም። በቃ ረጅም ጊዜ እየተጨነቅክ ዝም ስትለኝ ጊዜ ሆድ ብሶኝ ነው። እባክህ በእኔ አትዘን። እኔ ባንቺ አላዝንም፣ በጭራሽ አላዝንም። አላዝንም ስልሽ ከአፌ ሳይሆን ከልቤ ነው። ወደፊት ምንም ነገር ብታደርጊ በአንቺ የሚያዝን ልቦና የለኝም። ምንም ነገር ብታደርጊ አልቀየምሽም ማለት ነው። እና እውነት በእኔ ተናዳ አይደለም የወጣው? ማለቴ ታዲያ ዳጣን ይዛት የወጣው ለምንድን ነው? ይልቅ እሱን ተይውና ልብሴን ቀይሬ እንተኛ። እንዴ ቆይ እንጂ አንተን እየጠበቅን እኮ እኛ ምራት አልበላን። አንተ ምራትህን ብላ። አይ ይቅርብኝ ማርቲ፣ ይቅርብኝ። መሽቷል፣ አሁን እንተኛ ይሻላል። እንዴት ነሽ ዳጣ? ደህና ነሽ? ቆይ የት ነበራችሁ? አባዬስ ደህና ነው? ደህና ነው ብዬ። እሺ ቆይ እናትን አስተዋወቅሽ? ኧረ አላስተዋወቀኝ። እሺ የት ነበር ሄዳችሁት? ብዬ ላንቺ አልደብቅሽ። አባዬ እናቴን ሊያስተዋውቀኝ ነበር። እናቴ እየጠበቀችኝ ነበር። ከዛ እየሄድን እያለ አባዬ በጣም ተጨነቀ። በቃ ራሱን መቆጣጠር አቃተው። በቃ ነገ ታስተዋውቀኛለህ ብዬ ተመልሰን መጣ። ለምን ማለቴ አባዬ ለምን ተጨነቀ? እኔ እንጃ። ቆይ እናትሽን ከአንቺ ጋር ለማስተዋወቅ ለምን ይፈራል? እማዬ እኮ ምን የምታውቀው ነገር የለም። አላውቅም። እሺ ዳጣ ነገ አስተዋውቅሻለሁ ብሎሻል? አዎ። በቃ ነገ አብረን እንዳለን። እሺ። አይ አባዬ የሚፈቅድ አይመስለኝም ብዬ። እናትሽ ማየት እፈልጋለሁ። አባዬን ከማዬ በላይ በውበቷ የሳበችውን ሴት ማየት እፈልጋለሁ። እና ዳጣ ተደብቄ አንድ ጊዜ እንዲያት ነው ካስተባበርኝ። መጀመሪያ እኔን ተዋውቃትና ከዛ እህቴ ናት ብዬ ወስጄ አስታውቅሻለሁ። ማየት እፈልጋለሁ ዳጣ። አባዬ ያለአንድ ነገር እንደዚህ አልተጨነቀም። አባዬ ስለተጨነቀ ነው ማየት የፈለግሽው ወይስ የኔን እናት ነው ማየት የፈለግሽው? ሁለቱም። እሺ በቃ ግን ተደብቀሽ ከሩቅ ነው የምታያት አባዬ ሳያይሽ። ችግር የለውም ዳጣ። በተረፈ አባዬ ምንም አላለሽም አይደል? እና ደግሞ ከማዬ ጋር እኮ ተነጋግረው ስለነበረ ትንሽ ተጨንቋል። ግን በቃ ነገ ይገላገለዋል። ነገ ሁሉንም ነገር ይነግረናል። እናትሽ ስታገኚ እኛን ጥለሽ እንደማትሽ ተስፋ አደርጋለሁ። እናንተ እኮ እህቶቼ ናችሁ። የትም አልሄድም፣ የትም አልሄድም። እሺ እሺ በቃ ደህና ደሪ። እሺ ደህና ደሪ። ዋ ሆነሽ ነው ለማኝ እንትን ሳይል በሌሊቱ ለማኝ መሳይል
ለማኝ እንትን ሳይል አልኩሽ። ምን እና ምን ሳይል ንገረኝ። ኦይ አንቺ ነገር አንዴ አልፈልግም፣ ንገረኝ እሺ። ለማኝ ምን ሳይል ነው? ለማኝ ሳይወጣ ለማለት እንዴ? እና እኔ ምን አደረኩ? እንዲሁ አንቺና ለዛ እንዲሁ ነገር ተያዛችሁ አትለቁም። ምን ሆነሽ ነው ሰው ሁሉ በተኛበት ይወጣሽ? ስማ ግን አንተ ግን ማለት ነው ሁሌ እዚህ ነው የምታድረው እንዴ? እንቅልፍ አትተኛም? እናሳ እናንተን መጠበቅ ስራዬ ነው። ይኸው ጎምለል እያልኩ ነው የማድረው ሳትተኛ። እናንተን ለመጠበቅ መተኛት የለብኝም። አየሽ ብዙ ሰው በሰላም የሚተኛው የተወሰነ ሰው እንቅልፍ አጥቶ ነው። እኔ ግን ምንም አልገባኝም። ስማ ገዜ ለዛ እኮ ማለት ነው እስካሁን ድረስ አልተነሳችም። ታያት ይች እንቅልፋም። እኔ ግን ማለት ነው ለአንተ ቁርስ ልስራልክ እንዴ? ኧረ ዛሬስ እንዲያው ሴት መሆንሽን ማረሳሽው። ምን ልስራለህ? ከዛም ማለት ነው ቁርስን ሰርቼ ስጨርስ ደግሞ አብረን እንበላለን። አይ ጭብጦ ታውቂያለሽ? እሱ ነው ያማረኝ። ምንድነው ደግሞ ጭብጦ? ተይው በቃ ውሀዬ። መሆንሽ ነው በጧት የተነሳሽው? እና በህልሜ ማለት ነው እዚህ እኛ ግቢ ውስጥ እዚህ ውስጥ ከዛ ዶሮ ላይ ወጥቼ ከዛ በኋላ ቼ ስል አደርኩ በዚህ ግቢውን ስዞር። አይ በቃ እንቁላል በልተሽ ልትሞች ነው። ምን እንቁላል በልተሽ ልትሞች ነው? ዶሮ በህልም ከጋለሽ በቃ ልትሞች ነው ውሀዬዋ። ኧረ እባክህ ራስህ ሞት እሺ። እኔ አልሞትም። ሰደናላችሁ ሲያስጠላ። ባይሆን እስቲ ሻይ በዳቦ ይዘሽ ነይ እስቲ። ሆዴ ጩኸ አይቀር። እሺ እኔ እንደው ምን አገባኝ? እንደው ሲጀመር አፈላለሁ እኔ። አቤት ዳሬ። አቤት ማርቲ። አሁንም ይቅርታ አላደረክልኝም አይደል? ምን አጠፋሽ? እንዳላጠፋውማ አውቃለሁ፣ ግን በቃ እኔ ስላጠፋው ሰው አንተ ስለከፋው ይቅርታ መጠየቅ የፈለኩት። ይኸውልሽ ማርቲ፣ ሳታጠፊ እኮ ይቅርታ መጠየቅ የለብሽም። እንዴ ዳሬ፣ አንተ ስታጠፋ እኔ ካልጠየቅኩ፣ እኔ ሳጠፋ አንተ ይቅርታ ካልጠየቅኝ፣ ትዳርን በዚህ ልክ ተስማምተን ካልመራን እንዴት ትዳራችን መያዝ እንችላለን? በዚህ ልክ እኮ አይቀጥልም። ማርቲ፣ አንቺ እኮ ምንም አላጠፋሽም። እሺ አንድ ነገር ልጠይቅ። ቆይ እኔ በዚህ ልክ ዝም ብለህ የከፋኝን ነገር ምንም ነገር ሳላዋይህ ብቀር ለአንድ ቀን ወይ ለሁለት ቀን አይደለም፣ ወይም ደግሞ ለአንድ ወር ለሁለት ወር አይደለም፣ ረዘም ላለ ወራት ዝም ብዬ ብጨነቅ ምንም ነገር ባልነግርህ አትከፋ? አያስጨንቅህም? ይከፋኛል፣ ይጨንቀኛል። አንቺ እኮ ልክ ነሽ ማርቲ፣ ግን ደግሞ አሁን ደህና ነኝ። ደህና እሺ ይሆናልህ። እንግዲህ ቀኑ ሲደርስ አንተም ደህና ትሆናለህ ብዬ አስባለሁ። እሺ ማርቲ። እኔ የምለው ይሄ ጉዳይ እንዴት ማለቴ የቀለበቷን ጉዳይ እንዴት አደረግ? ምን እያሰብክበት ነው? የናታን አባትስ እንዴት ነው? አልደወለልም? ይኸውልሽ ማርቲ፣ እሱን እኛ መወሰን አንችልም። ይህን ጉዳይ ደግሞ ደጋግሜ እነግርሻለሁ። እሺ አንተ እንዳልክ። አለቀስ። ምን ሆነሽ ነው? ናታን፣ ዛሬ እኮ እናቴን ላገኛት ነው። ትናንት ለምን አላገኘሽም? ትናንት በጣም መሸ። በዛ ላይ ደግሞ እሱም በጣም ተጨንቆ ነበር። አሁንም ከተጨነቀ ተይው። አይ ናታን፣
አባዬ በእኔ ምክንያት ነው እንደዚህ እየሆነ ያለው። ይሄ ቤተሰብ እንደዚህ እየሆነ እየተበታተነ ያለው በእኔ ምክንያት ነው። ይሄ ቤተሰብ እየታመሰ ያለው በእኔ ምክንያት ነው። ናታን አባቴ ከሰውነት ተራ እየወጣ ያለው በእኔ ምክንያት ነው። ስለዚህ እኔ እናቴን ልወቃት እንጂ እዚህ ቤት ላይ አንድ ቀን ማድር አይመስለኝም። ምን እየቀለድሽ ነው? ይሄ ቀለድኩ አይደለም ናታን። እኔ እዚህ ቤት ውስጥ የተደበቅኩ ፈንጂ ነኝ። በጣም ብዙ ጉድ ነው ያለው። ይሄ ጉዴ ከመምጣቱ በፊት ደግሞ እኔ ከዚህ ቤት መሄድ አለብኝ። እንደዛ ነው የምታስቢ? ናታን ወድጄ አይደል፣ ግን በቃ አባዬ በእኔ ምክንያት ሰላም ማጣት የለበትም፣ ትዳሩን ማጣት የለበትም። ግን አባዬ አይፈቅድልሽም። ኪድዬ አባዬ ባይፈቅድልኝ እንኳን እናቴን ካወቅኩኝ እኔ ራሴ እሄዳለሁ። እሷ ያለችበት ሁኔታ አንቺ ለመኖር ባይመችሽ? አዎ ባል ሊኖራት ይችላል፣ ግን ደግሞ የፈለገ ነገር ቢሆን ለእኔ የሚሆን ቦታ አታጣም። አባዬ እኮ አንቺ ስላለሽ አይደለም የሚያስጨንቀው፣ በመወለድሽ በማየሌም ሌላ በመውለዱ ነው የተጨነቀው። አዎ ግን ደግሞ እውነታው እኔ ተመልሻ ለመወለድ አልችልም ናታን። ስለዚህ ብትሄጂም ብትቀሪም አባዬ መጨነቁ አይቀር። አይ ተው ናታን፣ እኔ ከዚህ ዘወር ማለት አለብኝ። አንተንም ኤቢንም ውሃንም በውጭ አገኛቸዋለሁ። ከምርዳጣ ትክክለኛ ውሳኔ አይደለም። አይ ናታን፣ ከአባቴ የሚበልጥብኝ ምንም ነገር የለም። እኔንስ ለኤቢዚ ትተሽ ልትሄጂ ነው? ምን ማለት ነው? ጨክነሽ እዚህ ትተሽ ልትሄጂ ነው? አንተ ቆይ ኤቢን ትወዳታለህ እንዴ? እኔ እንደዛ አላልኩ ናታንዬ፣ ስታዝን የማይገባኝ እንዳይመስል፣ ግን ደግሞ የማደርገው ነገር ስላጣው ነው። በቃ ግራ ገባኝ። ምን ያድርግ? ለማንኛውም እናትሽን እስክታገኝ ድረስ ይሄን አድርጋለሁ ይሄን አላድርግም አትበይሽ። አልገባኝም። አሁን እናትሽን ለማግኘት ተዘጋጂ፣ ቆንጆ ልበሺ፣ ደስተኛ ሁኚ። በቃ ሌላውን ሌላ ቀን እናወራለን። እሺ። አባዬ ደግሞ ለምንድን ነው የማይነሳው? አንተ ደግሞ ሻወር ቤት ውስጥ ምንድን ነው ያለው? አሁን የኔ አሟሟት ነው ወይ? አሟሟት ነው ወይ? ጉጭ ጉጭ አለ ጡት አንድ ቀን ሳላየ እንዲያው ሰንደላለም እንዲያው ሰንደላለም እንዲያው ሰንደላለም እንዲያው ሰንደላለም። ኧረ ነይ እስኪ። ወዴት ነው? ወዴት ነው? ውሃን ፈልጊያት እኮ ነው። እቃ ልቀበላት ትምህርት ቤት ልሄድ ነው፣ ረፍዶብኛል። እና መለዮሽ እና ደብተርሽ የት አለ? ከውሃ ቶሎ ተቀበለሻት ነይና ዩኒፎርምሽን ለብሰሽ አባትሽ ያደርስሻል ስላለችኝ ነው የመጣሁት እንጂ። እናንተ ግን እንዲያው ትማራላችሁ? አዎ እንማራለን። ምንድን ነው የምትማሩ? እስቲ ንገሪኝ። እንዲያው እኔም ተምሬያለሁ ብዬ እንዲያው አራ የምንማረው ወደፊት የምንሆነው ነው ገዜ። ወደፊትማ መድኃኒዓለም ነው የሚያውቅ፣ ያሁኑን ነው እንጂ ያልኩሽ። ወደፊት ሁሉም ነገር እንደዚህ አይሆንም፣ ስለሚቀየር ስለሱ ነው የምንማረው። ምን ይቀየራል ብለሽ ነው? ምን ፀሐይ በምስራቅ ነው የምትወጣ የምትገባ በምዕራብ ነው። ደግሞ እዚህ ምድር ላይ ምንም አዲስ ነገር የለም ብለዋል ጨሱ። እሺ ውሃ ልጥራ? ውሃ እንትን ቁርስ እያበሰለኝ ነው። እኔ ተቀመጭ ነው እዚህ ቆያት። እሺ ማለት ታውያ ወንዛላ ጉጭ ወይ ገዜ። አንተ ግን መቼ ነው ልጅ የምትወልደው? ምጥን ለሞኝ ሰው እኮ እንዲሁ ይታየዋል። ልሞት ነው እንዴ? አይ እንደዛ ማለት አይደለም። አንተ እዚህ ቤት እየኖርክ ነው፣ ወደፊትስ ምንድነው የምትሆነው ለማለት ፈልጌ ነው። አይ ምጥን ምን አሁንም እየኖርኩ ነው፣ ወደፊትም እዚህ ያውቅልኛል እንግዲህ። እሺ በቃ ግቢ። የጀመረችው ነገር ካለ አበሳስላችሁ ይዛችሁት ነው። በሂጅ ግቢ። የደራረሰ ካለ ይዘሽ ነኝ ይዛችሁ። እሺ ጨርሳ ከሆነ ይዤ እመጣለሁ፣ ግን ስለረፈደብኝ ቶሎ ነው የምመለስ። እሺ በይ ምጥን። ግን እኔ አመሰግናለሁ። እሺ ትዕዛዜን ተቀብለሽ ተቀበለሽ ስትቀበጭ እጅ በይ። እሺ ገዜ። አይ ጎጂ አሁን አንቺ ምንሽ ነው ምጥን ያሉሽ? የተወለቀለቅሽ ነገር እንግዲህ
ብሸሸው ላይ ቀር ነገር ጣሬን አበዛሁት። ዳጣ አሁን እናትሽን ታውቂያለሽ። እንዲህ የጓጓ ስሜትሽ ወዴት እንደሚሄድ አየዋለሁ። ሰላም እናትሽ መሆኗን ስታውቂ ምን እንደምትይ እስከማይጓጉቻለሁ። ምን ትያለሽ? ምን ትያት ይሆን? ሰላም እናትሽ ማርታ እንጀራ እናትሽ መሆኗን ስታውቂ ምን ትይ ይሆን? ሰላም እናትሽ ማርታ እንጀራ እናትሽ መሆኗን ስታውቂ ምን ትይ ይሆን? ሰላምን ነው ወይስ እኔን የምትታዘቢን? ይሄን ሁሉ ቀን አብረሽ እየኖርሽ ስለ ደበቅንሽ ምን ትይ ይሆን? ብቻ አሁን ግድ ነው። ከሰዓታት በኋላ እናትሽን ታውቂያለሽ። እናቴማ አምሮብኝ ነው መሄድ ያለባት። ቆንጆ ሆኜ ነው መሄድ ያለብኝ። ግን እኮ አታውቅኝም። በልጅነቴ ነው የተጣልኩት። ምን ልሆን ምን ልምሰል አታውቅም እኮ። ግን ደግሞ ለብሼ መሄድ አለብኝ። መልበሴ ጥሩ ነው። ቆንጆ ሆኜ መሄድ አለብኝ። አምሮብኝ መሄድ አለብኝ። ማማር አለብኝ። እናቴ ልክ እንዳየችኝ ውይ ልዕልት የመሰለች ልጅ አለችኝ ነው ማለት ያለባት። እናቴማ ልክ እንደኔ ናት። እርግጠኛ እንደኔ ናት። ቆንጆ ነው የምትሆነው። እንዴ ጀመር እናቴ አኮራታለሁ። ልክ እንዳየችኝ ነይልኝ ልጄ ነው የምትል እርግጠኛ ነኝ። ሲጀመር እሷ ጋር ነው የምኖረው። ግን ብቻ አባዬ እሷ ጋር ነው የምኖረው ስሉ እንዳይደብረው ብቻ በጣም ደስ ይለኛል። አባዬ ደግሞ ለምን ደግሞ አይደውለው? ጨነቀኝ እኮ። ኧረ አባዬ ሰው እንዳታስጠብቀኝ አሁን። ኧረ አባዬ ደውል አባዬ እንውጣ እንሂድ። እኔ መጠበቅ አልችልም አባዬ አልችልም። አባዬ በጣም አምሮብሃል። ደግሞ ፀጉርን ከተቆረጥክ በኋላ ጋጭማ አልወጣም። ግን አባዬ እናቴ ቆንጆ ነች። እኔ የምልህ አባዬ ከእናቴና ከማይስ እሱ ምን ይሰራልሻል? ውበት እኮ እንደተመልካቹ ነው። እንደ አባዬ አባዬ ግን በአንተ አመለካከት ማን ያምራል? ከማርቲ የሚወዳደር ሰውማ የለም። ኧረ አባዬ ነው እንደዛ ነው። እኔ ልጇ እያለሁ እናቴን ፉንጋ ልትላት ነው። ውበት እኮ በፊት ገጽታ ብቻ አይደለም ዳጣዬ። ይኸውልሽ ሰው ስለለበሰ ያማረ ነገር ስላደረገ ቆንጆ ነው ማለት አይደለም። ውበት ውስጥሽ ነው ያለው። ትክክለኛ ውበት ያለው ባህሪ ውስጥ ነው። እሺ አባዬ አሁን ወዴት እየሄድን ነው? ይኸው ወደ እሷ እየሄድን እኮ። እሺ አባዬ ለምን ቶሎ ቶሎ የማትነዳው? ለምን ነው ቀስ እያልክ የምትሄደው? አባዬ እንደ ማታ ቶሎ ቶሎ እንደው። እሺ እና አባዬ ይሄ እኮ የሰላም ሰፈር እኮ ነው። ያው የእናትህ ሰፈር እየደረስን ነው። እንደ አባዬ ለምንድን ነው የምታቆመው? ይሄ እኮ የሰላም ሰፈር እኮ ነው። እንደ አባዬ ሰላም የእናቴ ጎረቤት ናት እንዴ? እኔ እኮ መጀመሪያም ጠርጥሬ ነበር። ሰላምዬን እኮ ጠይቂያት ነበር። እሷ ግን ካደችኝ። ቆይ ላግኝ እንግዲህ እንኳን አባዬ አሁን እንሂድ በቃ። በዳጣ አሁን ወረጂ የእናትህ ሰፈር ደርሰናል። እንደ አባዬ እዚህ ነች እናቴ? እርግጠኛ ነኝ? የምርህን ነው? ወረጂ